እንደ ባህል ተጫዋች ሰርጎች ላይ እንደሚጫወት አይነት ምናልባት ብዙ ቴክኒኮች እዛ ቦታ ላይ ስለማይታዩ በጣም ደስ ሊል ይችላል። በተለይ ሞቅ ለማድረግ ምናምን ይመቻል። ግን ልክ ውድድር ላይ ሲመጣ አስቸጋሪ ነገሮች አሉ። ያንተ አንድ ትልቅ ችግር ያለብህ ዲክሽን የምንለው ሁሉ ጊዜ የቃል አሰባበርና የቃል አጠቃቀም በዜማ ውስጥ ያፍንጫህም ነገር በጣም ዛሬ ደግሞ በጣም ፈጦ መጣ እንጂ አንድ ቃና አለ በጣም የምንወድልህ የነበረው ከበፊት የባህል የሆነ አንድ ለዛ አለ ካንተ ውስጥ በጣም ደስ የሚል ግን እንደኔ ይሄንን ውድድር ይመጣል ብዬ አላስብም። በይበልጥ ጎልቶ የታየው የሰርግ አይነት የህዝብ ብዙ ሰው በተሰበሰበበት የማዝናናት አይነት ነገሩ ነው ጎልቶ የወጣውና የውድድር አይነት ስሜቶች የሉም። አብርሃም ሙሉ ለሙሉ ገልጾታል። ከዚህ ውጪ ይሄን የምለው ነገር የለም። እሺ ጥላውን እስከ ዛሬ እንግዲህ ባደረግናቸው ውድድሮች እንደተባለው ከሌሎቹ ዳኞች የተሰጠው የባህል ድምጽ ከለር እኔ በጣም ነው ደስ የሚለኝ፣ በጣም ወድጄዋለሁኝ። ያው ግን የተጠና ዘፈን ነው። ዝም ብለን አሁን ደግሞ በሩቅ ስናስብህ ከዚህ ውስጥ ምትወጣ አይደለም። በተደጋጋሚ የቀረቡት ውድድሮቹ ላይ እዚህ እስከምደርስ ድረስ የሰራቸው ሰዎች በጣም ተመሳሳይ ናቸው። ሌሎች ተወዳዳሪዎች ማለትም የተዘጋጁበት ቦታና አንተ ያለበት ቦታ ከዚህ ውድድር እንድታቋርጥ ያስገድዳል። እኛም ይሄንን ውሳኔ ለመወሰን እንገደዳለን ማለት ነው። ግን በዚህ ግን በተባለ ውድድር ራሱ በራሱ እዚህ ደረጃ ላይ መድረስ ራሱ በዚህ በባለ ሀገሩ አይደለ እነዚህ ጠቃሚ አስተያየቶችን መቀበል ራሱ ከውጤቶቹ አንዱ ስለሆነ በጣም እውነት እያከበርን እስካሁን ድረስ ከኛ ጋር መቆየት ቀጣዩ ደግሞ ጊዜ ጥሩ እንዲሆንልህ እመኛለሁኝ።
ለእኔም ተመሳሳይ አስተያየት ነው። ሁሌም ደስ የሚለን ስናልፍ ብቻ መሆን የለበትም። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ግን እዛው ጋር ያለ ይሄንን ስታይል ከማን ነው የወሰድከው? ከጄምስ ብራውን ነው ወይስ የራሴ ስታይል ነው? እስኪ አሁን ይሄንን ስታዩ ነጋሽ ጥሌን ነው አይደበበን ታስታውሳላችሁ? ነጋሽ ጥላሁን ይሄንን ለብሰው አይኑን ማን ነበር የሚዘፍኑት? የግድ ልብስ እኮ የሆነ ነገር ሊወስነን አይገባማ። እሺ እሺ፣ ቴንክ ዩ